ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? ሰሞኑን በአርሲ ላይ ያው የተለመደው ጭፍጨፋ ተፈጽሞ እንደነበር ታውቃላችሁ። ይህን ተከትሎ አቦይ ማትያስም ዛሬ መግለጫ አውጥተዋል። የሀዘን መግለጫ ተብሎ ማለት ነው። እዛ መግለጫ ላይ ምን ይላል? እዛ አካባቢ ያላችሁ የመንግስት የጸጥታ አካላት በታሪክ እንዳትወቀሱ የህዝቡን ሰላም አስከብሩ የሚል ልምምጥ እና ህዝበ ክርስቲያኑም በጸሎት ነፍሳቸውን እግዚአብሔር እንዲቀበል እንዲያሳርፍ እንዲለምን የሚል ማላገጥ ብየዋለሁ እኔ ማላገጥ ነው ያወጡት እና ደንቆሮ መንጋም ይሄን ተከትሎ አባታችን ይሄን አሉልን ሀዘን መግለጫ አወጡልን። በእርግጥ አብዛኛው ይሄ ቅጥረኛ ነው። አገዛዙ አለ አይደል? የሙያ መስኩ ቅጥረኞች አሉት። እነሱ ናቸው ያራገቡት ያሉት። እነሱም ራሳቸው ታዘው ሰርኩላር ወርዷል። ይሄ አሪሽ በሉ ተብሎ ማለት ነው። ካድሬ መሆናቸውን የምናውቃቸው ያገዛዙ ቅጥረኛ መሆናቸውን የምናውቃቸው ሰዎች ሁሉ አሪሽ እያሉ ነው አሁን ትላንትናና ዛሬ። ለምንድን ነው አገዛዙ ይሄን የሚያደርገው? አንደኛ እነዚህ ቅጥረኞቹ ታማኝ የህዝብ ሰው ታማኝ አገልጋይ መስለው እንዲታዩለት ነው። ሁለተኛው ዓላማ ደግሞ ህዝብን ለመሸንገል ነው። ያው ህዝብን ለመሸንገል አዘኑ፣ ሀዘናቸውን ገለጹ እንዲባል ነው፣ ሌላ አይደለም። እና በጣም ያሳዝናል። በጣም በተለይ ይሄ በሚዲያ በኩል ያለው ያገዛዙ ቅጥረኛ አሁን እቺ ሐውለት አህመድ የምትባለዋ እንግዲህ ያገዛዙ ካድሬ ናት። ልብ በሉ። በቀደም ዕለት ነው ትላንትና ነው ሻማም ሰለቸች በሚል ርዕስ እንደዚህ የሚፈጸመውን ግድያ የመንቀፍ የመተቸት አይነት አስተያየት ኮሜንት ሰታ ይሄ ቅጥረኛው መንጋ እነ ደረጃ ሀብተወልድ በሉት ኤምኤስ የሚባለው በሙሉ የሷን እንትን አራገበ። በቃ ሰርኩላር ይወርዳል። አያችሁ፣ አራጉ እንደዚህ አለች በሉ አመስግኑ አድንቋት ይባላል። የተለመደ ነው ይሄ። እንግዲህ እግዚአብሔር ያሳያችሁ። ያገዛዙ ሰው ሆኖ አንድ ሰው አሁን እቺ ተመራጭ ናት። እንዲያውም በዚህ ምርጫ የብልጽግና ተመራጭ ናት። እሷን እንዲህ አለች ተብሎ እንግዲህ ቅጥረኞች መሆናቸውን እንግዲህ ስታዩ ይሄን ካለች እንዴት ነው አገዛዙን ልታገለግል የምትችለው? ካድሬውና ትለያለች እንጂ ይሄን እየፈጸመ ላለ በህዝብ ላይ ጭፍጨፋ እየፈጸመ ላለ አገዛዝ ልታገለግል አትችልም አይደል? ግን የህዝብ መስላ እንድትታሰብ ስለሆነ አሁን በሉ አድንቋት፣ የህዝብ ተቆርቋሪ አስመስላችሁ ሽፋን ስጡላት ተብሎ በሙሉ ይሄ ቅጥረኛው ዩቲዩብ ላይ ያለው የቅጥረኛ ሚዲያ ስለሷ በቃ እንዲህ አለች ምናምን እያተባለች ስትመሰገን ነበር ትላንትና። የአርሲው ሀገረ ስብከት ጳጳስ የተባለውም እንግዲህ የጫካው ሲኖዶስ አባል ነው። እሱም ጭራሽ እንዲያውም ያን ጭፍጨፋ ለፈጸሙ የአካባቢው ባለስልጣናት ካባ ሁሉ ሸልሟል። ካባ ያን በመፈጸማቸው እንግዲህ አድንቆ አመስግኖ አክብሮ በአውደ ምሕረት ላይ ካባ የሸለመ ሰውዬ ነው። እሱም እንዲህ አለ ተብሎ ትላንት ሲመሰገን ሲወደስ ነበር በእነዚህ ቅጥረኛ ሚዲያዎች እና ካድሬዎች ማለት ነው። አሁን ደግሞ ዛሬ አቦይ ማትያስ ይሄን አሉ ተብሎ እየተወደሱ እየተመሰገኑ ነው። እንግዲህ እነዚህ አካላት ልብ በሉ፣ አጣሪ ኮሚቴ ልከው ወደዚህ ቦታ ባለፈው ታስታውሳላችሁ ጭፍጨፋ ተፈጽሞ ምን ማጣራት ውጤት እንዳቀረቡ ታስታውሳላችሁ አይደል? ፋኖ ነው የጨፈጨፋቸው እኮ ነው ያሉት። ታስታውሳላችሁ? ካህናትን ልከው ወደዛ አጣሪ ተብለው ፋኖ ነው የጨፈጨፋቸው። አርሲ ውስጥ ፋኖ ብለው ያላገጡ በግፍ ደማቸው በፈሰሰ ወገኖቻችን ደም ላይ ምራቃቸውን ጥቅ ብለው ታፍተው የመጡ ሰዎችና ያ በሚዲያ ተለቆት አይታችኋል። ቤተ ክህነቱ የላካቸው
አጣሪ የተባሉ ሰዎች አይ ፋኖን የገደላቸው ሌላ አካል አይደለም ብለው ያሉ ናቸው። ከአቦይ ማቲያስ ጀምሮ ይሄ የአርሲ ጳጳስ የተባለውም ሁሉም አካል ዛሬ ደግሞ መጥተው አዛኝ መስለው የሐዘን መግለጫ አውጪዎች ሆኑ። እማዝነው ለደንቆሮ መንጋ ነው። ሾርት ሚሞሪ የተባለው አለ አይደል? ትላንትን ረስቶ ዛሬም ብቻ ለሚኖረው ደንቆሮ መንጋ ትላንት ከሌ ማን ነበር፣ ትላንት ከሌ ምን ብሏል ብሎ ለማያስብ ጭንቅላት የሚባል ለሌለው ከብት አያሳዝንም? ትላንት ምን እንዳሉ እየታወቀ ምን እንደሰሩ እየታወቀ ዛሬ እንዲህ አሉልን ተብሎ ስማቸው እዛ ሰማይ ላይ ይሰቀላል። አቦይ ማቲያስ ምን ሊያደርግ ነበር አሁን የሚጠበቅበት? የመንጋው እረኛ እውነተኛ የመንጋው እረኛ ከሆነ ጌታ ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል፣ ያላግጣል አይደለም ያለው። ትንቢተ ዘካርያስ ላይ ምዕራፍ 11 ቁጥር 17 ተመልከቱ። መንጋውን ለሚተው ለምናምንቴ እረኛ ወዮለት፣ በክንዱና በቀኝ አይኑ ላይ ሰይፍ ይሆናል፣ ክንዱም ትደርቃለች፣ ቀኝ አይኑም ፈጽሞ ትጨልማለች ነው የሚለው። መንጋውን ለሚተው ለምናምንቴ እረኛ እንደና አቦይ ማቲያስ ማለት ነው። ለሚያላግጥ ጭራሽ ለሚሸነግል እውነት ቢሆን ይሄ መቆርቆር ሊያደርጉ የሚችሉ የነበሩት እንደነ ሰማይቱ አቡነ ጴጥሮስ አውግዘው አገዛዙን ይሄን እየፈጸመላለ ይታያችሁ። ይሄ ነገር አንድ ጊዜ ብቻ አይደለም የተፈጸመው። አንድ ጊዜ ቢሆን እሺ ሰርጎ ገብ ገብቶ አጥቅቷቸው ነው። አላላራም። ይኸው ስንት ጊዜው ነው። ሆን ተብሎ በአገዛዙ ካልሆነ በስተቀር ይሄ የሚፈጸመው ይሄ ጭፍጨፋ የመንግስት አካል ተብዬ እዛ ባለበት ሁኔታ እንዲህ አይነት ጭፍጨፋ በየቀኑ ሊፈጸም አይችልም። ምን ይሰራል እዛ ያለው የመንግስት አካል ተብዬ? ምን ይሰራል እዛ አካባቢ ያለ የጸጥታ አካል? ጭራሽ ምን እያሉ ነው መግለጫ ሲሰጡ የነበረው? ማንም የተገደለ የለም እያሉ እየካዱ አልነበር እንዴ በሚዲያ መግለጫ ሲሰጡ የነበሩት የመንግስት አካል ተብዬዎች? እዛ ሸምጥተው እየካዱ ይሄ ምን ያመለክታል? ሆን ተብሎ የሚፈጸም መሆኑን ማለት ነው። እንግዲህ እዛ ጭፍጨፋው በመንግስት አካል ተብዬዎች ይሄን እያወቁና አቦይ ማቲያስ ምን ይላሉ? ታሪክ እንዳያውቅሳችሁ ልምምጥ ነው። ያው ማውገዝ እንደነ አቡነ ጴጥሮስ እንደ ቅዱሳን አባቶቻችን እውነት ቢሆን ይሄ መቆርቆር አውግዞ አገዛዙ እዛ አካባቢ ያለው ቢያንስ እንኳን እዛ አካባቢ ያለው የመንግስት አካል ተብዬ ተጠያቂ እንዲሆን በአስቸኳይ ተጠያቂ እንዲሆኑልን ካልሆኑ ብሎ አውግዞ ህዝበ ክርስቲያኑን ይዤ እወጣለሁ ነበር ማለት የሚጠበቅበት። አጭበርባሪ አስመሳይ ስለሆነ ወያኔ አሁንም ያለው የወያኔ ቅጥረኛ አገዛዝ ስለሆነ ተመሳጥሮ ስለሚሰራ ነው የሚሸነግለው። አላለም አላዘነም እንዳይባል የሐዘን መግለጫ ብሎ አውጥቶ እንደሚያላግጥ ከልቡ ቢሆን ኖሮ ሊያደርግ የሚችለውን ግን አሁን የነገርኳችሁን ነው። ተጠያቂ እንዲሆኑ ለሁለት ዓመት ከዛ ለበለጠ ጊዜ እኮ ነው እዛ ቦታ የተፈናቀለ የተጨፈጨፈ ደሙ ደመከልብ እንዲሆን እየተደረገ ያለው ህዝበ ክርስቲያኑ ሆን ተብሎ በአገዛዙ አካላት የሚፈጸም መሆኑን የሚያሳዩን ብዙ ማስረጃዎች ሞልተዋል። ይሄ በሆነበት ሁኔታ እንዴት ነው እንዲህ ሊያላግጥ የሚችለው? ይሄ አብሮ የጫካው ሲኖዶስ ጨፍጫፊ የጨፍጫፊዎቹ መሆኑ ነው። እንግዲህ ጳጳስ የተባለውም ያዞን ባያነባ ያዘነ መስሎ እሱ አልነበር እንዴ እነዛን ጨፍጫፊዎች ካባ የሸለመው? አሁንም እያስጨፈጨፉ ያሉትን ካባ የሸለመ ማን ነውና? እና ደንቆሮ መንጋ ይሄ አስብ እባክህን፣ ከብት ምድረ ከብት ማሰብ የሚችል ጭንቅላት ከሌለህም አርፈህ ዝም በል። ቢያንስ እግዚአብሔር ያያል፣ ግፉን ይቆጥራል። እና ይሄ ቅጥረኛው ካድሬው ሁሉ በል ተብሎ ሰርኩላር ወርዶለታል። አሪሼ 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 እያለ ነው ህዝብን ለመሸንገል። ከጳጳሱ ከአቦይ ማቲያስ ጀምሮ እስከታች ያለው በሙሉ በቤተ ክህነት ያለውም ቅጥረኛ
ይሄ ጭራሽ በአርቲስትም ያለው ቅጥረኛ አልቀረም ዛሬ። ይኸውላችሁ የትዕዛዝ ሲሆን አንዴ ነው ወጥቶ ሁሉም የሚንጫጫው። ሌላ ጊዜ ጸጥ ብሎ የነበረው ሁሉ ማለት ነው በል ሲባል ጋ ብሎ ተንጋግቶ አጀንዳውን ያራግባል። እንግዲህ ዓላማው ቅድም ላልኳችሁ ነው፣ ህዝብን ላይ መሸንገል አንድ፣ ሁለተኛ ደግሞ እነዚህ ቅጥረኞች አገዛዙን የሚያገለግሉ እነዚህ ከአቦይ ማቲያስ ከታች ያለው ቅጥረኛ የህዝብ ተቆርቋሪ መስሎ እንዲታይ ለማድረግ ነው። እና በጣም ያሳዝናል፣ በጣም ያሳዝናል። እግዚአብሔር ይፍረድ፣ እግዚአብሔር ይፍረድ። እግዚአብሔር እንዲናቃችሁት እግዚአብሔር ፈጥኖ ይፍረድ። የንጹሃን ደም እንደ አቤል ደም በእግዚአብሔር ፊት ፈጣን ፍርድን ያምጣ። ሌላ ምንም አይደለም፣ የፈጠነ ፍርድ። እኒህ ሰውዬም አሁን የምታዩቸው እኒህ አቡነ ማርቆስ የሚባሉት አቡነ ማርቆስ ማለት ታውቃላችሁ ከምስራቅ ጎጃም መናፍቅ ሆነው ማለት ነው። ቅባት ናቸው። ህዝብ እሪ ብሎ ያባረራቸው ናቸው። ስንት ሰው ተገድሏል። ህዝብ ባመፀና እሳቸውን ለማባረር በተደረገ እንቅስቃሴ ሰው ሁሉ ሞቷል። መናፍቅ ሆነው ቅባት ሆነው ህዝበ ክርስቲያኑን ሲመርዙ፣ ካህናትን ሲመርዙ በመገኘታቸው ህዝብ አንፈልጋቸውም መናፍቅ ናቸው ተብሎ የተባረሩ ናቸው። ሰሞኑን ብቻ አይደለም አክቹአሊ የሆነች ነገር በተደረገች ቁጥር አገዛዙ ተቆርቋሪ አስመስሎ አውጥቶ እንዲናገሩ ያደርጋቸዋል። ሰሞኑን እንደዚህች ነገር ተናግረው ከአዲስ አበባ ውጪ እስከ ሱሉልታ ማለፍ አልተቻለም፣ ህዝብ ይታገታል፣ አንድ መኪና ሙሉ ህዝብ ተጠልፎ ታግቶ ይወሰዳል፣ ይጨፈጨፋል። በተደጋጋሚ ነው እንዲች አይነት ነገር እየወጡ የሚናገሩት። ይሄን እንዲሉ የሚያደርጋቸውም ራሱ አገዛዙ ነው። ከዛ ሲባረሩ አገዛዙ እዚህ የሾማቸው ይገርማቸዋል። አጠቃላይ ቤተክርስቲያኗንም በክሉ ብሎ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ አድርጎ ነው የሾማቸው። አያችሁ፣ እዛ በመናፍቅነት የተባረረን ሰው ሲኖዶሱም መርምሮ ውሳኔ ሊያስተላልፍባቸው ሲገባ ሁሉም የእሳቸው አይነት ስለሆነ ጭራሽ ሹመት ነው የሾሟቸው። እና ይሄ ክፉ ስራቸው መናፍቅነታቸው እንዲሸፈን እንዲከለል የሆነች ነገር ስትደረግ እንዲሁ ወጥተው እንዲናገሩ ይደረጋል። ለህዝብ ተቆርቋሪ መስለው እንዲታዩ ማለት ነው። ህዝብ ደግሞ ለኛ የሚያዝኑ ናቸው አባት ናቸው ብሎ እንዲቀበላቸው ለማድረግ መናፍቅነታቸው እንዲረሳ ነው። እንግዲህ ይወጣና እያለ የሆነ ነገር ተናግሮ በል እየተባለ ማለት ነው። ግን መናፍቅ ነው ሰውየው። እነዚህ ክርስቲያኖች እንደሚጨፈጭፉ ጨፍጫፊ አረመኔዎች እንደነሱ ማለት ነው። የቤተክርስቲያን ጠላት ነው ሰውየው መናፍቅ ስለሆነ። መናፍቃንም ነው እዛ ጨፍጨፋውን እያደረጉ ያሉት። እስላሞች ብቻ አይደሉ፣ መናፍቃንም ናቸው። አላያችሁም ቪዲዮ? ማተባቸውን ሁሉ ሰብስቦ አንዱ ፓስተር ተብዬ ማተባቸውን ሁሉ ሰብስቦ ይዞ መናፍቅ ያደረጓቸውን እንግዲህ ያዋወቅ ብቻ ከኦርቶዶክስ ማስወጣት ነው እንዲሆን የሚፈለገው። እስላም ወይም መናፍቅ ነው። በፍርሃት በጭቆና ወይ በአስገዳጅ ሁኔታ እንዲሆኑ የሚያደርጓቸው ማለት ነው። ወይ እስላም ወይ መናፍቅ። ለዛ ነው ያ ፓስተር ማተባቸውን ሰብስቦ ይዞ ድል በክርስቶስ ስም የተገኘ ድል እያለ መናፍቅ ያደረጓቸውን እና እኒህ ሰውዬ መናፍቅ ስለሆኑ ከነዚህ ከአጥቂዎቻቸው ተለይተው የሚታዩ አይደሉም። ግን ተቆርቋሪ አስመስሎ ያመጧቸውና የሆነች ነገር የህዝብን አንጀት የሚበላ ነገር ተናግረው እንዲወርዱ ይደረጋል። እና ደንቆሮ መንጋ ሆይ እባክህን ጠላትህን ወቅ። እነማን እንደሆኑ እነዚህ ሸንጋዮች ናቸው በሙሉ። ምናምንቴ እረኛ ያላቸው ናቸው። የእግዚአብሔር ቃል ምናምንቴ እረኛዎች ያላቸው፣ ምንደኛዎች ያላቸው። መልካም እረኛ ቢሆኑ ስለ መንጋው ነፍሳቸውን አሳልፎ የሚሰጡ ሆነው ይገኙ ነበር። ከመሸንገል ያለፈ ሌላ ሙያ የሌላቸው፣ ሽንገላውም ራሱ በሉ ሲባሉ አገዛዙ በሉ ብሎ መመሪያ ሲያወርድ ብቻ፣ ከዛ ውጪ ድምጻቸው አይሰማም። እና አትንሸንገሉ፣ ባካችሁ አትሸንገሉ። አይምሮ ይኑራችሁ።
ጠላታችሁ ማን እንደሆነ ወቁ፣ አስቡ። ሾርት ሚሞሪ አትሁኑ ለማለት ፈልጌ ነው። አመሰግናለሁ። እግዚአብሔር ፍርዱን ይፍረድ፣ ፈጥኖ ይፍረድ፣ የንጹሃንን ደም ይበቀል። ሌላ ምንም አይባልም።